እኔን ጎዳና ላይ ነበር የምታዩኝ። እሺ አንድ እውነታ የምነግራቸው ነገር ቢኖር ቢሳካ ማርያምን ሰው የላትም አለ ቤተሰብ እኮ ግን በዚህ በዙሪያዬ ሰው አይኖርም እና ወይ የሆነ ነገር ባይኖረኝ ወይ የሆነ በቃ እጄ ላይ ምንም ነገር ባይኖር እኔ ጎዳና ላይ ወጥቼ እንዳዩ ነበር እና እግዚአብሔር ይመስገን በራሴ የምተማመን ልጅ ነኝ። ዛሬም ነገም ኮንፊደንሲ አልተነጠቀም፣ አልሞትኩም አለው። ነገም ከነገ ወዲያም ደግሞ ከፍ ብዬ አሳያችኋለሁ። ይሄ ቃሌ ነው፣ ቃል በተግባር አሳያችኋለሁ እና ብዙ አላወራ ይቅርብኝ። እሺ ማሮች ይቅር እና ወዳችኋለሁ። እና ምን ነበረ አሁን ምን ላይ መሰላችሁ? ምን ያለን ድጋሚው እና ቤላን ይመስላል አቤና እንግዲህ ያው ተንከባከብልን በደንብ ማለት ነው። በቃ ያው ለክፉም ለደጉም አንተን አጠገቡ ያለው እኛ ያው ርቅስ ብንሆንም ያው በሀሳብ በጸሎት ነው ያለነው እኛ እና በመደገፍ አይዞሽ በማለት ግን ከአጠገቧ ደግሞ እናንተ አላችሁ። እናንተ ስላላችሁ ደግሞ እኛ እንኮራባችኋለን። ይህ ምር ማለት ነው። እኔ በጣም ነው የኮራሁበት በጓደኛ እናቴ። እኔ ቃላት ነው የሚያጥር ዋሪ ግብጄ ኮንፎል እንኳን አልመለሰችልኝ ከጠበ ማላግኝ በጣም ነው የማመሰግነው። ማርያምን ኮርቼብሃለሁ እና በጣም ነው የምወዳችሁ። እናመሰግናለን። እኛም በጣም ነው የምናመሰግነው። እሺ የኔ እናት የኔ ወርቅ እኔ ማመስገን ያለብኝ እናንተ እንጂ እናንተ እንደምታመሰግኑኝ ያላችሁ በጣም ነው የምወዳችሁ። የፍቅር መግለጫሽን አሳየሽን እኮ እንዴት እንደምትወጂ እና በጣም ነው የምንወድሽ። በጣም ነው የምወዳችሁ ጌታ። እኔ በጣም ነው የምወድሽ የኔ ንግስት። በቃ ተጫወቱልን፣ ፈታ በሉ ማለት ነው። ጨርሹ ቅድም ያልሽው ነገር ጨርሹ እኮ ማለት ነው። እኔ እኮ ኤቢልን ፈልጌ አመለጠኝ። ጋይሶች እኔም በጣም ምርጥ ወንድሟ ነኝ አልላችሁ። አሰይ እንዴት ጣፋጭ ልጅ ነሽ በእናትሽ። ወይ አንቺ እንዴ! ኧረ በእግዚአብሔር አንቺ መቤት በማለት አለኔ ዛሬ አረገ ጥሩ ነው። ማርያም ናሞኛል። ግፍ ነው። ሶፍት ናፍኪን መንጥረግለን ከሽ ያቤንትን ያለ ትበላለ አንቺ መቤት ናፍኪኔት ነው። ተው አልፈልግም። እንካ እንዴ አልፈልግም። እጀነተን ምንሰኝ አልበላም። ናፍኪን
መቤት እናንተ ምን ሆናችሁ? ኧረ ፀጉሬ ወይ የማሬ ጌታ ነበር እዚህ ጋር አላሳዝንም። ራሴ እሺ በቃሽ። እሺ ሶፍት የት ነው? ሶፍት አራንሺ ምን ሆነሽ ነው? አሞኛል እኮ ኬክ በኬክ ያደረግሽ። አይ ነው ጣፋጭ ነኝ አውቃለሁ። ሶፍት የለም ማሬ። ብድሩን ያልመለሰው ወንድ ልጅ አይወለድ ትላለች። እንዳትቀብኛ ሶፍት ነው። እሺ እዩ ጋይስ እዩ ነው እዩ ፀጉርን ያኔ ቆንጆ ማሬ አልፈልግም ፍቅሬ ታዩ። ኧረ ቸኮሌትሽ እንትንሽ አባብሽና ነ ትክሉና ሳቢ መቤቴን ይጣበቃሉ ለግምጄ ያውቃ ነው ምክልክል ላደረግልኝ ይጣበቃል መቤቴ ይጣበቃል። አንቺ ረዚ ለብሴ ነው ይሄን እዛ ደረሰ። ምን ነው እትዬ ምን ነው በመቆረጥ ምን ነው ትናንትና በቀሉ ምን ነው በቄ ምን ነው ማሬ ምን ነው አድማሱ ማነሽ ብርቄ ያቸው ብርቄና እንትና ብርቄና አስናቁ ብርቄና አስናቁ ና ብረብ ቆያ ያቸው ብርቄና አስናቁ ያቸው ብርቄና አስናቁ ምን እየሰሩ ነው? አያቸዋቸው ብርቄ ታጣቢ ፊትሽን አንቺ ግፈኛ አሳዝነሽ ነው እንጂ እረፉ በቃ። ይሄ ማስነጋው ስድስተኛ ክፍል ያቆምኩትን ቀል አስባልሽ ፍራ ጨማኩ አረጩ አርጋለች። አዎ ዘፈን ክፈትል ያው እኔ እና እሷ ከፍ አድርጊው ስልኩ ነው አለ ማሬ እኮ ቆይ እጄን ይጥረግልኛል ነው ምንድን ነው ምን እየተደረገ ጥረግልኝ እንትን ሶፍት አንዳ ኮኔክቲድ መሀል ላይ ወንበር ላይ ቁጭ ላለው ለእኔ ነው የሚጨፍሩት አይደል? እሱ ምን ይሆን ምንድን ነው ማን የተሻለ ፐርፎርማንስ አይቻልም። ማን የተሻለ ገቢ ማን የተሻለ አይቻልም። ኧረ እሺ እንጀምራለን። እሺ እሺ ሙዚቃውን ክፈተው። በትግረኛ ነው የምንጨፍረው። ልብሴ ያምራል ያምራል ብለን ልብሱ አያምርም። ይሄ ልብስ እንዴት እንደምናምር ውይ ምንድን ነው እሱ ምንድን ነው ምንድን ነው እንደዚህ ያጎረባው? አይተውታል እኮ ደግሞ ይስቁሙኛል። እንዴት ነው የምናምረው? ማርያምን ስናምር ና መቅድዬ መቅዲን ነዋዬ መቅዲን አስገቢልኝ። መቅዲን አስገቢልኝ። እይ እስኪ ምንድን ነው እሱ? አይ ምንድን ነው እንደዚህ ማማር? እንዴት ነው የምናምረው? ትለያላችሁ። እግዚአብሔርን ምንድን ነው እንነሳ እና በጣም ነው የምትለዩብኝ። የእኔ ሁሉ ነገር መቅድ ገባች። እሷ ናት ያሰራችልን ፎቶውንም ኬኩንም። የኔ ውድ የኔ ልቅልት የኔ ንግስት ቃላት ያጠረኛል ለአንቺ መግለጥ ማለት ነው። የኔ ውድ እንዴት እንደምወድሽ ብታውቂ። የኔ እናት አሳየሽኝ። የኔ ውድ በጣም በቃ አጋጣሚ እንጃ አላውቅም፣ ምን እንደምልሽ አላውቅም። መብርሃንን በጣም በቃ ደስ ብሎኛል። ደስ ስላለሽ ጌታ
ትለያለሽ። በጣም በጣም የምሬ ነው። በዚህ ሰዓት ከጎኔ የሆናችሁ ልጆች መቼም ነው ማረሳችሁም ልረሳችሁም የማልችለው። ነገርኳችሁ። ወጥቼ ስላለፈለኩ እኮ አንድ ሰው ወጥቶ የሆነ ነገር ካላለ ቁስለኛ ነው አይባልም አይደለም መቼም እና አኩርተሽናል። ጌታን እኔ በአንቺ ጌታን ማለት ነው ሳላወራው እያለቅም ጌታን ማለት ነው በቃ ጥንካሬሽ ጀግና ለእኛ በቃ እንጃ በቃ ከአንቺ የተማርኩት ብዙ ነገር አለ። ጌታ በቃ ቃላት ያጥረኛል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በቃ ይሄ በቃ እኔ ምን ልበልሽ ጌታ እንጃ ቃላት ነው የሚያጥረኝ። በጣም ነው የማመሰግነው። ክበሪልኝ፣ ክፉ አይንካሽ። አመሰግናለሁኝ። በቃ እኔ እንጃ አልለኝም። እሺ እናት አመሰግናለሁ ለሁሉም ነገር። ችግር የለውም የኔ ውድ ማለኛ ከዚህ በላይ ነው የምንፈልገው ሆነሽ ማየት የምንፈልገው። እኔ ከዚህ በላይ ነው የምጠብቀው ከአንቺ። ይሄ ምንድን ነው? ምንም አይደለም። ይሄ እኮ ፍቅር መግለጫ ብቻ ነው። የኛ ኮራት፣ የኛ ውድ ነገር ማለት ነው። ከዚህ በላይ ነው የምንጠብቀው ከአንቺ ማለት ነው። በቃ ጠንካሬሽ በቃ አኩርተሽናል፣ ግን ከዚህ በላይ ደግሞ ባንቺ እንኮራለን። እኔ ብቻ እንኮራለሁ ጌታ በቃ እኔ እንጃ አላውቅም። እመቤቴ ማርያም ትጠብቅሽ፣ ባለሽበት ሰላምሽ ብዝት ይበልኝ የኔ ውድ። በጣም ነው የምወድሽ። ሀሳቤ አስበሽ ይሄን በማድረግሽ አንደኛ ነገር፣ ሁለተኛ ነገር ደግሞ ከጎኔ በመሆንሽ በጣም ነው የማመሰግነው። እወድሻለሁኝ፣ አከብርሻለሁ። ሁላችሁንም አዳኞቹ ፋሚሊ ማለት አልችልም፣ ስለ እናንተ ማውራት አልችልም። የኔ ብርቅዬዎች እግዚአብሔርን በቃ እኔ እንጃ ብቻ ግን ኑሩልኝ። ሁሌም ማንኛውንም ሰው እንደኔ በእይታ የምትረዱ ያድርጋችሁ። እሺ ሁሉንም ሰው ማንኛውም ሰው በእይታ የምትረዱ ያድርጋችሁ እና እኔ እንጃ እኔ እወዳችኋለሁ፣ አከብራችኋለሁ። ለእኔ እህቶቼ፣ እናቶቼ፣ ሁሉ ነገሮቼ ናችሁ። እናንተ ማለት ስላልገባችሁ ነው። እናንተ እዚህ ከጎኔ በመሆናችሁ ስንቱ እንደሚበሳጭ፣ ስንቱ እንደምናደድ፣ ስንቱን ለመጣል ወጥመድ 24 ሰዓት ሲፈትል እንደሚውል እኔን እንደዚህ ጥንካሬ እንደዚህ የሆነ በቃ እኔን ራሴን አፍጨርጭሬ ለመቆም ማንንም ቤተሰብ ድጋፍ ሳልጠይቅ፣ ጓደኛ ድጋፍ ሳልጠይቅ፣ ከጎኔ ሰው ሆኖ ሳልል ራሴን ለማቆም በታገልኩት። ለምን ራስሽን አቆምሽ? ለምን ጠንካራ ሆንሽ? ለምን ከማርያም ቤት ወጣሽ? ለምን እዛው እድሜ ልክሽን የሰው ታዛዥ ሆነሽ አልኖርሽም ብለው እኔን ለመጣል ስንቱ ጥሯል፣ ስንቱ እና እኔ ደግሞ እንዴት ሰርቶ ራስን መቀየር እንደሚቻል፣ እንዴት ራስን ማቆም እንደሚቻል፣ እንዴት ደግሞ በራስ መተማመን እንደሚቻል ለእናንተ በቃ ማለት ሁሉንም ነገር ዝም ያልኩትኝ በቃ ለማሳየት እየሞከርኩ ነው። ከማውራት ማስገመት አፍን በከፈተ ልክ የሰው ልጅ አፉን በከፈተ ልክ ነው የሚተቸው። አፉን በከፈተ ልክ ነው የሚገመተው። ላለመገመት እውነታውን እግዚአብሔር እንዲያወጣ ወይንም ደግሞ ሁሉንም ነገር ፈጣሪ እንዲፈታው ለፈጣሪ ሰጥቼ ዝም ያልኩትኝ እና አብራችሁ ዝም ማለታችሁ፣ በዝምታ ስራችሁ መስራታችሁ፣ ያልተደረገውን ተደረገ። የኛ አካውንት የሁላችንም እኔ አሁን አንድ ቀን ሪፖርት ተደረገብኝ ብዬ አውርቼ አላውቅም፣ ግን 24 ሰዓት ሪፖርት የሚያደርግብኝ ሰው አለ። እሱንም ሪከርድ ያለኝ ይህም ሁሉንም ነገር ማውጣት እችላለሁ እዚህ ጋር ከነ ሪከርዱ ከነ መረጃው ሁሉንም። ማርያምን በአንድ አይደለም በ6 በ7 ሰው ትናንትና ከሌላ ሀገር ኮርቼባቸው አብሽር ከጎንሽ ነን ብለው እነሱን አምኜ እዚህ በመምጣቴ ማንንም ልመን፣ ግን የሚያቆመኝ ራሴ ነው፣ የሚያጸናኝ ራሴ ነው፣ ብርታት የምሰጠኝ ራሴ ነው። ማንም የለም። ሰው በጣም ብዙ ሰው አለ፣ ግን ማንም የለምና በእኔ ህይወት ማለት ነው። እና ለምን በረታሽ? ለምን ራስሽን እንደዚህ አቆምሽ? ለምንስ ከዛ ተነስተሽ እኛን ትበልጭናለሽ? ለምን ከማዳም ቅመምነት እንደዚህ በርትተሽ ትታያለሽ? ብለው ስንቶቹን ለመጣል ደፋ ቀና የሚሉ ሰዎች አሉና ዛሬ ላይ እግዚአብሔር ይመስገን እና ቤናን የመሰሉ ወንድሞች እነ ኤቢ ኤቢ
ዲያቢን ሁሉ ዲያቢን ተንከባከብልን በደንብ ማለት ነው። ንግስታችንን በደንብ ጋይዞች ዘራፍ በሉ ዘራፍ እና እነሱ በዙሪያ አሉ። ምክንያቱም ይኸውላችሁ ሀሳቡ የማንኛውም ሰው ሀሳብ ምንድን መሰላችሁ? እግዚአብሔር ይመስገን ፈጣሪን ሳላመሰግን አላልፍም። እና ቢሳካና ሁሉም ነገር እኔን ለመጣል ቢታቀድ ማሮች ዛሬ እኔን ሰላም ቤተሰብ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ዛሬ ወደ ግምጃዬ ነው የሚሄደው። ግምጃዬ ማለት ረጅም ጊዜ ነው የምናውቃት፣ አብዛኞቻችን እናውቃታለን። ያው ሳኡዲ ነበረ የምትኖረው። የማዳም ቅመም ነበረች። ማዳም ቤት ነበረ የምትሰራው። በጣም ጉበዝ በእውነት እኔ እንጃ የሰው ልጅ ካለበት ደረጃ ከፍ ሲል በቃ ከድህነት አብሶ በቃ ድህነት እኔ ለበጎ ነው የሚባል ነገር እኔ አላምንበትም። ድህነትን የእውነት ነው የምላችሁ፣ ድህነት ለበጎ ነው አይባልም። ድህነትን እንደምንም ተሯሩጠን ማሸነፍ እንዳለብን አምናለሁ እኔ። እና ግምጃዬ እንዴት ነው? ያው ሳውዲ አረቢያ ነበረች፣ ማዳም ቤት ነበር የምትሰራው። ከዛ ያው አብዛኞቻችን እናውቃለን፣ ማታቁም ልትኖሩ ስለምትችሉ ብዬ ነው። እና ከማዳም ጌም መጫወት ጀመረች። አሪፍ አሪፍ የቲክታክ ቪዲዮ መልቀቅ ጀመረች። በቃ ጌም በጣም ነው የምትጫወተው። ከዛ እያገኘች ስትመጣ በቃ እውቅናው ሲመጣ ምናምን በቃ ጊፍት ለእንትን ጌም ትጫወታለች። በዛ በቃ ደህና ገቢ ስታገኝ የሚያግዟት ሰዎችም ብዙ ሆኑ ምናምንና ብቻ ከማዳም ቤት ወጣች። ከማዳም ቤት ወጣች። በቃ የራሷን ቤት ተከራይታ መኖር ጀመረች። ከዛ በቃ ጌም በጣም ነው የምትጫወተው። ጊፍት ይሰጣታል በቃ እና በጣም ጎበዝ ልጅ ናት። ያው እውቅናው በቃ ታወቀች ማለት ነው። እና ምንድነው አፍላ ድራማ ላይ የሚሰራ ልጅ ነበረ እና ከሱ ጋር በጣም ጌም ይጫወቱ ነበረ። የኛ ሰው መቼም ታውቃላችሁ፣ በቃ ይጋቡ፣ አንድ ላይ ይሆኑ፣ ይፋቀሩ ምናምን። ልክ ሰው ባለው አይደለም። ፍቅር በጣም ከባድ ነገር ነው። እንደዚህ በቪዲዮ እንደሚታየው ወደድኩሽ እንደሚባለው አይደለም። በአካል በጣም አስቸጋሪ ነው። የእውነት ነው የምላችሁ። ከሌለ ገንዘብ ከሌለ የለም ነው። ፍቅር ከሌለ ምንም ነገር የለም። እና ያው እሱም ብላ ነው ኢትዮጵያ የገባችው። ኢትዮጵያ ስትገባ አብረው ቪዲዮ ይሰሩ ነበረ። የሱም አድናቂዎች የሷም አድናቂዎች ያው በጣም ተደሰቱ። በቃ የነሱም ፕሮፋይል ነበር የሚያደርጉት። ላይቭ ሲገቡ አንድ ላይ ላይቭ ሲገቡ ስንት ሰው እንደሚገባ እነሱን ለማየት ማለት ነው። ግን ፍቅር በርቀትና አንድ ላይ አንድ አይደለም። ዝም ብሎ በስልክ መዋደድና በአካል ተገናኝቶ መዋደድ የሰማይና የምድር ያክል ርቀት ነው። እንዲሁ ዝም ብሎ በመዋደድ አለም። የጸባይ ልዩነት አለ፣ ያስተሳሰብ ልዩነት አለ። በጣም ከባድ ነው። ስለዚህ ኢትዮጵያ ገባች። ቪዲዮ አብረው ይሰሩ ነበረ፣ አብረው ላይ ቢገቡ ነበር ምናምን። እና ምንድነው እኔ እንዲህ ሲባል እንደሰማሁት ከሆነ ልጁ ያው አብረን እንሆን ምናምን ሲላት፣ እሷ ደግሞ አይ ሽማግሌ ልከ ቤተሰብ አውቆ እንደዛ ካልሆነ እኔ አልፈልግም ስትለው በቃ ያው ተጣሉ ማለት ነው። አልፈልግም ማለት እኔ እንደዚህ በማለቷ በጣም ደስተኛ ነኝ፣ የእውነት ማለት ነው። ቤተሰብ ማስተዋወቁ ሽማግሌ ላክ ማለቷ ምናምን ከአንዲት ሴት የሚጠበቅ ነገር ነው። ግዴታ ሴት ብቻ አይደለም፣ አንድ ወንድ ህይወትን በቃ ህይወትን ልመስርት፣ አብሬያት ልሁን፣ አብረን እንሁን ብሎ ካሰበ ሽማግሌ መላክ ግዴታው ነው። ግዴታ ሴቷ እስክትናገር ድረስ መጠበቅ የለበትም ብዬ አስባለሁ። ግን አሁን ላይ ያሉ ወጣቶች ደግሞ ምኑንም በቃ እያስተዋሉት አይደለም፣ ምንም እያገናዘቡ አይደለም። በቃ የለት በቃ ስሜታቸውን ነው ይዘው የሚጓዙት። አለቀ። ሌላ ምንም ነገር የለም። እና በጣም ታዋቂ ቲክታከሮች፣ ታዋቂ ዩቱበሮች ናችሁ በአሁኑ ሰዓት ብዙ ችግር እየደረሰባችሁ ያላችሁት።
ራሳችሁን ጠብቁ። እኔ ደስ ብሎኛል። ግን ያው ከዛ ልጅ ጋር ተጣልታ አሁን ከዚህኛው ጋር ሆናለች ማለት ነው እና ደስ ይላል። አድናቂዎቿ እሱንም እሷንም የሚወዱ ፎቶ አሰርተው ያው እንዳያችሁት ፎቶ አሰርተው ስጦታ ሰጥተዋቸዋል። በጣም ነው ደስ ያላት ምናምን። ግን ያው መሀል ላይ የሚፈጠረው አይታወቅም፣ አናቅም። እንኳን እኛ እነሱም አያውቁትም ፍቅርን የጀመሩት። እግዚአብሔር መጨረሻቸውን ያብዛላቸው፣ ፍቅሩን ሰላሙን ይስጣቸው። ለሁላችንም እግዚአብሔር መልካሙን ሁሉ ይስጠን፣ ጤናችንን ይስጠን ፈጣሪ እና አሁን እንደ አስተያየት ግምጃዬ ላይ የማየው ነገር የሆነ ቀበጥ የማለት ነገር እና ለቀቅ የማለት ነገር አለ። ሳያት እንደዛ ባይኮን ጥሩ ነው። ፍቅር ያረጃል፣ በነገራችን ፍቅር ያልቃል። እኔ አያልቅም የሚል ሰው ብዙ አለ፣ ግን እንደሚያልቅ ነው የማውቀው። መጀመሪያ ላይ ተዋደው ተፋቅረው በቃ ምን ልሁንልሽ ተባብለው ትዳር ውስጥ ከገቡ በኋላ እንደው እሺ ደህና ይሆናሉ። ከዛ ደግሞ ልጅ ሲመጣ ያለው ነገር በጣም አስቸጋሪ ነው በጣም እና እንደ መጀመሪያው ፍቅር አይሆንም። አብሶ ልጅ ከተወለደ በኋላ ለምን እንደሆነ ባላቅም መሰልቻቸት ይመጣል፣ ጭቅጭቅ ይመጣል፣ አለመግባባቶች፣ በብዙ ነገር አለመግባባት ይፈጠራልና ከዛ ፈጣሪ ይሰውረን። እና ደግሞ በግምጃዬ በኩል አሁን ብዙ ልጆች እሰይ ይበላት ደግ አረጋት፣ እንኳን እንደዚህ ሆነች፣ እንኳን እንደዚህ ሆነ የሚሉ በጣም ብዙ ክርክር የሚያነሱ ልጆች አለውና እንኳንስ እነዚህ ወጣቶቹ ገና አፍላ ወጣቶች ይቅርና ገና እነዚህ ገና ምኑንም አላዩትም። ገና ህይወት ምን እንደሆነ ገና አልገባቸውም። እና እንኳን የነሱ መለያየት አይደለም 7-8 ልጅ ወልደው በትዳር ከ30 አመት ከ40 አመት በላይ ሆኗቸው እንኳን 20 30 40 ሆኗቸው በትዳር ዓለም ውስጥ የኖሩ ይለያያሉ ውዶቼ። እንኳን እነዚህ ወጣቶቹ ልላችሁ ፈልጌ ነው። በዚሁ አጋጣሚ ደግ አረጋት እንኳን ተለያየች፣ እንኳን እንደዚህ ሆነች የምትሉ በጣም ብዙ ሰዎች ስላየውኝ ነውና ብትቆጠቡ ጥሩ ነው። ሲሆን እግዚአብሔር ሰላማቸውን ያብዛላቸው፣ እግዚአብሔር ጠብቃቸው፣ መጨረሻቸውን ያሳምርላቸው ማለቱ ጥሩ ነው። መልካም ምኞት መመኘቱ ማለት ነው እንጂ ለምን ተለያየች ገስት ተከፍቱና ቲክታክ በቃ መጨቃጨቅ፣ ለምን ተወችው፣ ለምን ተዋት እንዴ? በቃ በስልክ ተያዩ፣ አብረው የሚጫወቱ ነበረ፣ ተዋደዱ፣ ተፋቀሩ። ኢትዮጵያ ገባች። ኢትዮጵያ ገብታ ደግሞ ሁኔታውን ስታየው አልተመቻትም። በቃ አልፈልግም ማለች፣ ተወች። ስለዚህ መተው አልነበረባትም ወይ? ያልተመቻት ነገር ካለ የሚስተካከል ነገር ካልሆነ አብራ ትቀጥል ነው የሚባለው ወይስ እንዴት ነው? በጣም ከባድ ነው። ግን እንደኔ ደግሞ አፍላ ድራማ ላይ የሚሳተፉ ወጣቶች በጣም ከባዶች ናቸው። ለሴት ልጅ እኔ እንጃ ያው ባለፈው ስላየው ማለት ነው። ያችን ዘማሪዋን ታቋታላችሁ? ኤርሚ ሀበሻ ቤት ዱባይ ስትሰራ የነበረችው ልጅ ነይ ብሎ ምን እንዳደረጓት፣ እንዴት አይነት ጉድ እንደሰሯት መቼስ ታውቃላችሁ። ስለዚህ ግምጃዬንም እንደዛ ሳያደርጓት እንደውም እግዚአብሔር ይመስገን የእውነት ማለት ነው የእውነት እና ያው የሴት ልጅ ህይወት ከባድ ነው በነገራችን ላይ በጣም ከባድ ነው። ግን ጠንካራ መሆን አለብን ብዬ አስባለሁ። ጠንካራ መሆን፣ ጀግና መሆን፣ ወደ ኋላ ለማለት። ሴት ልጅ የምትሰበረው በንግግር ነው በእውነት። በቃ እንደዚህ እኮ ፍቅረኛ ነበራት እንደዚህ ሆነ፣ እንደዚህ እኮ ባል ነበራት እንደዚህ ሆነ፣ ወልዳ ነበር እኮ እንደዚህ ሆነ። ጣጣው እንከኑ ሁሉ ነገር በቃ ችግር የሚበዛው ሴት ላይ ነውና አብሶ ኢትዮጵያ ላይ የወንዶቹ በቃ አልፈልግም ካለ በቃ አልፈልግም ነው። እኔ እንጃ ጫናው የበዛ ነው ሴት ልጅ ላይና
ብዙ ጫና ባታሳድሩባት ባይ ነኝ። ብትመክሯት ልጅቷ የምትመከር ናት። እንደ ሌሎቹ እንኳን አይደለችም። እሺ ነው የምትለው። በቃ እኔ ደስ ትለኛለች። ያው አንዳንዴ ቀበጥ የምትለው ነገር አሳልፎ ሊሰጣት ይችላል እና ደግሞ ንቀትም ያመጣል። አሁን እንደ ቅድሙ እንደዛ ምናምን የኛ ሰዎች አያውቁም። የኛ ምን ስለዚህ ቀበጥ ባትል እላፊ ቃላቶች ባትናገር እናንተ የምትመክሯትን ነው የምላችሁ። አብሶ የምትቀርቧት ሰዎች እላፊ ነገር ሴት ልጅ ደግሞ ኮስተር ማለት አለበት ብዬ አስባለሁኝ። እና ሚዲያ ላይ አስሬ ልታይ አለ ማለት ሚዲያም ሲወጣ በስርዓት ምክንያቱም ከዚህ ልጅ ጋርም ነገር አብራ እንደምትዘልቅ የሚያውቅ ምንም ነገር ማንም የለም። አብራ ትዝለቅ አትዝለቅ የሚታወቅ ነገር ስለሆነ ፍቅሩንም ምኑንም በአግባቡ ቢሆን ጥሩ ነው ብዬ አስባለሁኝ እላችኋለሁ ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዝም አትበሉ እና አመሰግናለሁ። ላይቭ ላይ በጣም ብዙ ጊዜ እገባለሁኝና ላይቭ እየገባችሁ ጊፍት የምትሰጡኝ ላይክ ሰብስክራይብ ሼር የምታደርጉልኝ እህት ወንድሞቼ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ያው ሁል ጊዜም ላይቭ እገባለሁኝ። አበረታቱኝ እላችኋለሁ። ሼር አድርጉልኝ። ያው ግምጃዬም ደግሞ መልስ ሰጥታለች። ይህንን ቪዲዮ ሼር አድርጉት ለወዳጅ ዘመዶቿ ማለት ነው፣ ለሚወዷት ከነ ፍቅረኛዋ እና እኔ ግን የግምጃዬ ነገር በጣም የገረመኝንና የተቀየረችውን ነገር ልንገራችሁ። ሴት መምሰሏ፣ ቀሚስ መልበሷ፣ ፀጉር አሁን ያው ፀጉሯ በጣም ነው የሚያምረው፣ ግን አጭር ነው። ሁማን ሄር ለብሳ በቃ ልክ ወይዘሮ ሴት እንደዛ ሆና ስላየኋት በጣም ነው ደስ ያለኝ እውነት። በፊት እኮ ቀሚስ አትለብስም ነበረ። ያው ሰፋፊ ሱሪ ነው የወንዶች ልብስ ነው የምትለብሰው ምናምን እና አሁን ላይ ሴት እየሆነች ነው። በጣም ደስ ይላል። እግዚአብሔር ይጠብቃቸው እላችኋለሁ። በዚህ አጋጣሚ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ጉንፋን በጣም ተለቋል። የተያዛችሁም ያልተያዛችሁም ዝንጅብል፣ ነጭ ሽንኩርት እያፈላችሁ ጠጡ እላችኋለሁ ውዶቼ። እና ይሄን ይመስላል። እስኪ ላይክ አድርጉ፣ አበረታቱኝ። ምንም አይከፈልበትም። ከእህቶቼ ጋራ ነው እየሰራ ያለሁትና አበረታቱኝ፣ ላይክ አድርጉ እላችኋለሁ። ላይቭ በምገባ ሰዓት ደግሞ እንዲደርሳችሁ ሰብስክራይብ አድርጉኝ እና ወዶቼ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ይጠብቃችሁ። ስደት ላይ ያላችሁ እንደዚሁም ደግሞ አረብ ሀገራት ያላችሁ እህት ወንድሞቼ በሙሉ ምንድነው ስሙ ስራ በጣም ስለሚበዛ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ ውዶቼ። ፈጣሪ ከእናንተ ጋር ይሁን። እያለቀልን ነው፣ እየተገባደደ ነው እና እየተገባደደልን ስለሆነ ደስ ይላል እላችኋለሁ ውዶቼ። እና ይሄን ይመስላል እና ቻውሽ ውዶቼ፣ መልካም ሌሊት ይሁንላችሁ። ነገ በሰላም እግዚአብሔር በሰላም ያሳድረን፣ የነገ ሰው ይበለን፣ የሰላም ሌሊት የሰላም እንቅልፍ ያድርግልንና ነገም እንገናኛለን። ላይቭ ላይ እመጣለሁ አለሁኝ እላችኋለሁ ውዶቼ። በቃ ቻው።